ያደርጋታል። ዲ መልኳ ውሃ ውስጥ እንደወደቀ ማህልቅ ነው። ታምራለች፣ ታጓጓለች፣ ግን ደግሞ ቀዝቃዛ ናት። ሁሌም በሁለት ነገሮች አማይ እንደዋለለች ነው። በመጥፎና በጥሩ፣ በሀዘንና በደስታ፣ በማስታወስና በመርሳት፣ በመወሰንና ባለመወሰን ሙሉ ሆና አታውቅም። ሳቋም እንባዋም የተገመሰ ነው። በወጣት ገላዋ ውስጥ መሮጥ እየቻለች የሚያንከረፍፋት፣ መሳቅ እየቻለች የሚያስተክዛት ማንም የሚያውቀው ያረጀ ሰው ነፍስ አላት። አእምሮዋን ለመብረር ሲሞክር እርስ በእርሳቸው በሚጋጩ ቢራቢሮዎች ሀሳብ የተሞላ ነው። የአረፋ ኳሶች፣ የዛፍና የአበባ ቅጠሎች መዋቲነት፣ የሙዚቃ ቅምሻንና የቡና ጣዕምን፣ ቡና ለሰስ ተደርጎ ሲቆላ ያለውን ድምጸት፣ እድሜ ጠገብ ሙዚየሞችንና ሐውልቶችን፣ የህብስት ዳቦ ስስነትንና ልመት፣ የተለያየ ቀለም ያላቸው የጫማ ክሮችን ርዝመትና ለፍስፍስነት፣ የእፉዬ ገላን ለስላሳነትና ኢምንትነት፣ የሲዲን ቀስተ ደመናዊ ክበብንና የካሴት ተጠንጣኝነትን፣ የቢጫ ቀለማም ሹራብ ፍካትን፣ የሰማያዊ ጂንስ ጃኬት ስክነትና ውበትን፣ የቡኒና ጥቁር ከፋይ ቡትስ ጫማዎቿን ክብደት፣ የረዣዥም ካልሲዎቿን ሙቀትና አስቂኝነት፣ የጥቁር ድመቷን ተጠጊነትና ዝምተኝነት ትወዳለች። በቀን ውሎዋ የተጨማደዱ የአሮጊትና የሽማግሌ ቆዳዎች፣ ስፌታቸው ተተልትሎ ሲሳብ የተሸበሸቡ ሰደርያዎች፣ ሹራቦች፣ ቀሚሶች፣ ሱሪዎች፣ የሸረሪት ድሮች ያየችበት አጋጣሚ ካለ ሌሊት በእንቅልፏ መሃል ትረበሻለች። ተጋጭተው የተጨረማመቱ መኪናዎች፣ የተሸራረፉ የብርጭቆ ከናፍር ደርዞች፣ በጊዜ ሂደት የተሰነጣጠቁ ዝገት የሚያዡ ህንፃዎች፣ የእንጀራ ሺህ አይኖች ትውስታ እረፍት ያሳጧታል። ሌላው በማታውቀው ምክንያት ከልጅነቷ ጀምሮ የጥሩምባ ድምፅ ስትሰማ ልቧ ይረድባት ነበር። ጥሩምባ ትፈራለች። ሰው ሲሞት የሚነፋ ነገር እንደሆነ ሳታውቅ በፊት ድምፁን ስትሰማ እየጮኸች አልቅሳለች። ጨዋታዋን አቋርጣ እሪ እያለች ወደ ቤት ትገሰግሳለች። ተኝታ በእንቅልፏ መሃል ብትሆንም ጥሩምባ ሲለፈፍ እያለቀሰች ትነቃለች። ይህን ባህሪዋን የሚረዱ የሰፈር ሰዎች ምን አውቃ ይሆን አሁን እያሉ ያዝኑላት፣ ይስቁባት ነበር። እንግዳ ነገር ነው የጥሩምባ ድምፅ ስትሰማ የምትገባበትና የምትወጣበት ጨንቋት የምትራወጥ ልጅ ማየት። ለቅሷ ሲሰማ አካባቢው ጸጥ ይላል። ጥሩምባ ለፋፊው የለቅሶ መነሻ ምክንያት እርሱ እንደሆነ ሲገባው ደንግጦ ያቆማል። መልእክቱን በቃል አሰምቶ ይሄዳል። ዛሬ ይህ ፍርሃቷ እንደ ድሮ ጠንካራ አይደለም። አያስለቅሳትም፣ አያስጮሃትም። ብቻ አንዳንድ ጊዜ ሰውነቷ በስሱ እንደመንቀጥቀጥ ይልባታል። ሌሊት ከሆነ በዝምታ ትነቃለች። የጠፋባትን እንቅልፍ ፍለጋ አልጋዋ ላይ ትገለባበጣለች። ከተደራራቢ አልጋዋ ላይ ኢንተርኔት ስትጠቀም የምታድር የምትባል የዶርሟ ልጅ ድምጿን ሰምታ ትጠይቃታለች። ህልም ነው? አዎ ተራ ህልም ነው ትላታለች። ህልሞቿን ተራ ብላ ብትፈረጃቸው ፍጹም ተራ አልነበሩ። ተኝታ በሰመመን ልጅነቴ አልፏል፣ ቆዳይስ ተሸብሽቧል የሚሉ ቃላቶችን ታነበንባለች። ይህን ስትል በተደጋጋሚ ሰምታት እዚህ ዓለም ላይ እንደሌለ ሰው ሆና በዝምታ አልፋታለች። አንቺስ ለምን አልተኛሽም? ዛሬ መንገድ ላይ ያጋጠመኝ አንድ ሰው ነበር። ምን አይነት ሰው? ራሴን ገደልኩት እያለ የሚጮህ ሰው። እብድ መሆን አለበት። ምናልባት ይሆናል። ታዲያ እንዴት ራሱን ከገደለ በኋላ በህይወት ሊኖር ይችላል? እኔም ይሄ ጥያቄ ነው ያልተመለሰልኝ። ንግግራቸው ከዚህ አልገፋም። ጸጥታ ይነግሳል።
የዲ ይገባር ህልሞች ያለማቋረጥ ወደ አንድ ሰፊ የህልም ባህር ይጠልቃሉ። ጋሼ ማንን እየጠበቁ ነው? ጋሼ ማንን እየፈለጉ ነው? ማን የቀረቦት? ልጄ የቆምኩትስ እኔኑ ጥበቃ ነው። ልጄ የወጣሁትስ እኔኑ ፍለጋ ነው። የቀረብኝስ ሌላም ሰው አይደለ እኔው ራሴው ነኝ። ጋሼ በስተርጅና ራሶትን ፍለጋ፣ ዛሬም ራሱን ጥበቃ፣ አሁንም ራሱ ላይ ቀሩ። እረ መቼ ይሆን ከቶ የሚገናኙት? እረ መቼ ይሆን እርሶ ከእርሱ የሚገጥሙ? እረ መቼ ይሆን እንደ መንገደኛ እኔ ከሚሉት ጋር ድንገት የሚገናኙ? እረ ልጄ እለቱን አላውቀውም፣ ሰዓቱን አላውቀውም ልጄ። ብቻ እንዲያው በአንተው አፍላ እድሜ ብቻ እንዲያው በአንተው ለጋ ወጣትነት መጥፋቱን አውቃለሁ። ይቀጥላል።